ደነገጣችሁ? አይ ምንም እህቴ አልደነገጥኩም። እንዴት? ካልጋ አጠገብ ያለው ኮሜዲ ነው ጋር አለልሽ። ውሰጅና ቶሎ ውስጥ አትሄድልኝ። እሺ። ዊኒና ጭራሽ ቤት ድረስ አስከትላት መጣች። አሁንም ፈራ ሰው ቢሆን አስፈራርተኝ ነበር። ልክ ለፈራ ስለሄድክ ጸባዩ ካልተመቸኩ ያውል መንገዱ መሄድ ትችላለህ። እንደዛ ለማለት ፈልጊ እኮ አይደል? በቃ እኔ ምንም ነገር መስማት አልፈልግም። ዛሬ ደግሞ አቃጣይ ሰው ነው እንደሚያጋጥመኝ በግራ ጎኔ ነው መሰለኝ የተነሳሁት። ሶሲ ዳግም ወደ ጽናትና ኪራ ፍቅር ገብታለች። ኪራ ላንተ አትሆንም እንዴት ነው ደግሞ እንደሚያደርጋት ጽናት እኮ በቦታዬ ነው የተቀመጠች ማለት እንጀምራለች። ሶሲ ጽናት እኮ እያለች ልትነግረው ብትሞክርም ነገር ግን ኪራ በቃ አልሰማሽም፣ ምንም ነገር እንድትነግሪኝ አልፈልግም በማለት ነግሯታል። ኢዛናና እንዲሁም ደግሞ ትንሿ ዛሬ ፍቅራቸውን እያጣጣሙ ይገኛሉ። እኔ ላስቀይምህ አልፈልግም፣ ላጥና ብዬ የመጣሁት አንተ ጋር ይቅርታ ልጠይቅህ ነው፣ ደግሞም ተስፋ ልሰጥህ አልፈልግም፣ ግን እንድትቀየመኝ አልወድም እያለች ትገኛለች። ጥናት በምታጠናበትም ጊዜ ኢዛና ያላትንና ከኢዛና ጋር ያሳለፈችውን እያሰበች ሆኗል የምታጠናው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ኪራም ወደ ስራ በሚሄድበት ሰዓት ሶሲ መንገድ ላይ አግኝታው ልታወራው ፈልጋ ነበረ። እሱ ግን ሊያወራት ፈቃደኛ አይደለም። ለምንድን ነው ግን የማትሰማኝ? በቃ አንዴ ይቅርታ አድርግልኝና አንዴ አድምጠኝ። አሁን እኮ እኔ እናንተ እህትማማቾች ይችላል፣ ለምንድን ነው የማታምነኝ እያለችው ትገኛለች። ኪራ ግን መቼም ያ ነገር አይሆንም፣ አሁን ላይ ዝም ብዬ እማቅሽ ተራ ሴት፣ መንገድ ላይ እማቃት ሴት ነች። ስለዚህ እንደዛ እንድትይ አልፈልግም፣ ከኛ መራቅ አለብሽ እያላት ይገኛል። ሶሲም እኔም እለያይሃለሁ ታያለህ፣ ነገር ግን አሁን ላይ ልትሰማኝ ፈቃደኛ አይደለህም። እሷን ስታጣ ግን ያን ጊዜ ብቸኝነትና እንዲሁም ደግሞ የሚወዱትን ሰው ማጣት ምን ያክል እንደሚጎዳ እዛ መስመር ላይ እንገናኛለን እያለች ስትዝትበት አይተናል። ሰኒና ጆከርም እንግዲህ ጆከር ስፖርት በሚሰራበት ሰዓት ሰኒ ወደሱ መጣ ነበረ። ቁጥር እያሳሳተችው ሁሉ ነበረና በዚህ አጋጣሚ ዘላለም ከሷ ጋር መኖር እንደሚፈልግ ነግሯታል። እሷም ዳግማ ጠይቀው ነበር። ምንድነው ያልከው? አሁን ዘላለም ከኔ ጋር መኖር ትፈልጋለህ በማለት ጠይቀው እሱም አዎ እፈልጋለሁ በማለት ነው እንግዲህ እየተናገረው። ሰኒ እንዲሁም እህቴን ከዚህ ውስጥ ማውጣት አለብን፣ እህቴ ላይ በር ስትከፍት ሲጠመጠባት አየሁኝ፣ ስለዚህ ወይ ገድየው ወይ ገሎኝ እንገላገላለን፣ እኔ የሆነ ማስጠንቀቂያ ስጠው እያለችው ትገኛለች። በዚህ መሀል እንግዲህ ራኬብ እየሰማች ነበረ። ምንድነው ግን እነዚህ ልጆች የደበቁኝ ነገር በማለትም እያሰበች ነበር ያለችው። ጠይቃቸውም ነበረ ምን ነገር አለ፣ ምንድነው የደበቃችሁ ነገር በማለት አረ ምንም ነገር የለም ስትላትም ሰኒ ህፃን ልጅ አታደርጉኝ እንጂ ብዙ ነገር አውቃለሁ፣ የሆነ ነገር እንደደበቃችሁ ውስጣችሁ ይናገራል በማለት ነው የመለሰችላት። ሰኒና ጆከር እንግዲህ ከሁሉም ሰው አስተያየታ ራሱ አሁን ሰኒ ለሁሉም ተቀይራለች። አንደኛ ነጽነት ጋርም እንዲሁም ደግሞ ከነናሁምም ርቃለች። አንዴ ቅዱስ ግን ያገኘችው በቅርቡ ማለት ነው። ቅዱስም ደግሞ በጣም እንደተቀየረችና በቃ ድንብርብሯ እንደወጣ የሆነ ነገር እንዳለ አውቁባታል። እሷ ግን መናገር አልፈለገችም። ብትናገርስ ምን ሊከሰት ይችላል? ባትናገርስ? ብትናገር ምናልባት መረጃው ሊስፋፋ ይችላል። ነገር ግን እነሱ ደግሞ ሚስጥሯ ሊጠብቁ ይችላሉ። የቅዱስንም አክስት እንግዲህ ቁርስ ሰራርታ እየቀሰቀሳቻቸው ነበር። ሰኒና ራኬብም ወደ ቅዱስ ቤት ይመጣሉ፣ ቅዱስን ለማየት ማለት ነው። እንግዲህ ሰኒ ወደ ኩሽና እንደሄደች ራኬብ ቅዱስን እየጠየቀችው ነበረ። የምትጠይቀውም ደግሞ ስለ ሰላም ነው፣ እንዴት ሆናችሁ በማለት ነበር። ለማስታረቅ ፈልጋ ነበር። ነገር ግን ያው አልተሳካም። ባክሽ ምንም የአዲስ ነገር የለም፣ እንደውም በቃ ሁሉም ነገር አስጠልቶኛል በማለት ይነግራታል። እሷም ወደ ቅዱስ ወጣ ሲልላት ስልኩን እንግዲህ የሰላምን ስልክ ለመውሰድ ስልኩን እያየሽ ባለበት ሰዓት የቅዱስ አክስት ታያታለች። ከስልኩ ላይ ምን እያደረግሽ ነው በማለት ጠይቃታለች። ስልክ ቁጥር ፈልጌ ነው በማለት ነበር የመለሰችላት። ስልኩን ልትወስድ ነው አይደለ? የማንሽ ሌባ በማለት እንግዲህ ትቆጣታለች። እንዴት የሰው ስልክ የሌለበት ላይ ይታያል በማለት
ትቆጣታለች። እሷም ደግሞ ለምንድነው እንደዚህ የምትይው? እኔ ሌባ አይደለሁም እሺ ስትፈልጊ በማለት ነበር መልስ የሰጠቻት። ነገር ግን ቅዱስ ከውጭ ሲመጣ ምን ሆናችሁ ነው ሲላት ምንም አልሆንኩም አትዝረክረክ ዕቃህን ጠብቅ በማለት ትነግረዋለች። አክስቱ ምን ተፈጥሮ ነው ብትልም አይ ምንም አልተፈጠረም በማለት እንግዲህ ሰኒን የተነሽ በማለት ራኬብም እህቷን ይዛ ወጥታለች። ሌባ እንደዚህ ራሱን ሲያሳምን ደስ ይላል በማለት ነው የተናገረችው። እህቴን እንዳይሆን ሌባ የምትይው በማለት ሰኒም ትቀጥላለች። እኔ ከዚህ ቤት እንደተከበርኩ በወጣ ይሻለኛል፣ ከቆየሁ ሌላ ነገር ነው የሚመጣው ነይ ሰኒ በማለት እንግዲህ ምንም ሳትናገር እንግዲህ ከቤት ወጥታ ሄደዋል። ጽናትም እኔ ቆይ ምን ያጎደልኩት ነገር አለ? እኔ ነኝ ወይንስ እሱ ነው ፍቅር የቀነስ ነው እያለች እያወራች ትገኛለች ከራሷ ጋር። ነገር ግን እኔ እኮ አሁን ሚስት ነኝ እንጂ ባለቤት ነኝ እንጂ ሰራተኛ አይደለሁም። ለምንድን ነው በድሮ አይናቸው የሚያውኝ እያለች ነው። ሰላምም ተስፋ ያልቆረጠች አፍቃሪ ወደ ቅዱስ ደጅ መታ ነበረ። አጋጣሚ ተገጣጥሞ ልክ በሩ ላይ ስትደርስ ቅዱስ በሩን ከፍቶ ይወጣል። እጅግ በጣም በመደንገጥ ላንኳኳ እያለች ነበረ። ነገር ግን በሩን ሲከፍት እጅግ በጣም ደንግጣ ከወዳ ወዲህ ከቀኝ ወደ ግራ በቃ እየዞረች ነበረ። ምንድነው እንደዚህ መደነባበር በማለት መጨረሻ ላይ ድንጋይ ሲመታት መታሽ ጎዳሽ ነግቢ በቃ ቤት ሁኝና ይታሽልሻል እያለት ነበር። እሷም አሞኛል እኮ ግን ያዘንክልኝ አታስመስል እሺ፣ በጣም ነው የጠላኸኝ አውቃለሁ፣ ስለዚህ አታስመስል በማለት ቅዱስን ትናገረዋለች። ቅዱስም ነይሽ አሁን ወደ ቤት ሄደሽ ቤት የሚሆነውን ነገር አድርግለት በማለት እንግዲህ አቅፎ ቤቷ አድርሷታል። በዛ መሀል ናቲም እያየ ነበረ። እኛን እዚህ እያጋደለ እነሱ ይተቃቀፉልኛል አይደለ በማለት ነበር እንግዲህ ናቲም የተናገረው። ጽናትም እንግዲህ ከጓደኛዋ ጋር ስልክ እያወራች ነበረ። ሶሲም ወደዛ ቤት በመምጣት እቃ ለወስድ ነው የመጣሁት በማለት ዜና በር ትከፍትላታለች። ግን ደህና ነሽ ወይ? እኔ እኮ ተርፈሻለሁ እንደው እንዴት ነሽ ልልሽ ፈልጌ አንቺ ግን ስልክሽ የለኝም በማለት ትነግራታለች። ይልቅስ እሷ ደህና ነች በማለት ነበረ የሶሲ የተናገረችው። እንዴ አንቺን እኮ ነው የጠፈጠፈችሽ ምን አስበሽ ነው? ለማንኛውም ጽናትን የድብድብ ፓርቲ ያሳየኋት እኔ ነኝ እያስተዋወቅኳት በማለት ነበር እንግዲህ የተናገረችው። እናም ጽናት ስልክ እያወራች ከመኝታ ቤት እስከ ኩሽና እስከምትደርስ ሳሎን እሷ ተቀምጣ አላየቻትም ነበረ። ቲናም እንግዲህ ጽናት እያለ ስልኩን እንድዘጋው ድረስ ነው ያስገደደቻት። ስልኩን ዘግታም ስልክ እያወራሁ እኮ ነው አይታይሽም እንዴ በማለት ትጠይቃታለች። ሶሲ ልብሴን እያለች ነው ቁልፍ የት ነው ያለው በማለት ትጠይቃለች። ምን አባቷ ልትሰራ መጣች? ሁለተኛ ዳግመኛ እስቲ ቤት እንዳትመጪ አላልኳትም ነበረ በማለት ነበረ የተናደደችው ጽናት ማለት ነው። ሶሲም በድጋሚ ኪራን ለማሳመን እጅግ ጥራ ነበረ። በቃ ላሳይህ የምታደርገውን ስራ በማለት ስልኳን የምታወጣ ስትል አንቺን ላይሽም ልሰማሽም አልፈልግም፣ ስለዚህ ከዚህ ብትርቂ ይሻልሻል በማለት ነው ኪራ የተናገራት። በዚህ ሰዓት ሲያወሩ ነበረ እንግዲህ ጽናት የመጣችው። ምን እየሰራችሁ ነው በማለት ጠይቃቸው ነበረ። ምንድነው ግን እንደዚህ የምትሆኑት ተው እንጂ በማለት ኪራ ሊገላግል ቢሞክርም ጽናት በአንተ ጉዳይ እኮ ነው እንደዚህ ይሆን ያለ ነው በማለት ነው የተናገረችው። ሰኒም እንቅልፍ ወስዷት በነበረበት ሰዓት እንግዲህ አዲስ የገባው የሚያስፈራራቸው ሰው ቲሸርቱን በማውለቅ ሰኒ አጠገብ የተኛ መስሎ ሰኒን አቅፎ ፎቶ እያነሳ ነበረ። ምናልባት ይህን ሲልክ ደግሞ ከጆከር ጋር እና ሰኒ ጆከርና ሰኒ ምናልባት ላይ ባቡ ይችላሉ። ጽናትም እንግዲህ ኪራን እጅግ በጣም ተነደዋለች። ምንድነው እቅድህ ግን ለምንድነው ፍቅር የቀዘቀስከው በማለት ጠይቃው ነበረ። ኪራም እንግዲህ የመለሰላት መልስ ምን ሆነሽ ነው ምን የጎደለሽ ነገር አለ በማለት ጠይቋት ነበር። ንግስቴ ማለት ሳይሆን እንደ ንግስት ማኖር ነው ሚስትህን በማለት ስሜት ሚነካ ነገር ነው የተናገረችው። ኪራም ከዚህ በላይ ምን ላደርግላት ለምንድነው ግን እንደዚህ ያለችኝ እያለ ራሱን እየጠየቀ ነው የሚገኘው። በትንሿ እንግዲህ ከኢዛና ፍቅር የያዛት ይመስላል። ምክንያቱም እሱን እያሰበች ነው የምትገኘው። እንዲሁም ደግሞ የሳማትን አንገቷ ስር አዝሏት የሄደውን ሁሉ ነገር እያስታወሰች ስለሱ እያሰበች ነበረ። ጆከርና ሰኒም ሳሎን ላይ ተቀምጠው ማሳጅ እያደረጋት እና እዚህ ተቀመጥ በማለት እንግዲህ አንዳንድ ነገር ሊያወሩ ራኬብ ትመጣባቸዋለች። ራኬብ የሚደበቃችሁትን ነገር ለምንድን ነው የማትነግሩኝ በማለት ጥያቄዋን አቅርባ ነበረ። ነገር ግን ምንም የደበቋት ነገር እንደሌለ አድርገው ነግረዋታል መልሰው።
እንግዲህ የዛሬው ቪዲዮ ይሄን ነበር የሚመስለው። በቀጣይ ቪዲዮ ደግሞ እስከምንገናኝ በያላችሁበት ቸር ቆዩ እያልኩኝ እዚህ ጋር ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።